ረከው የሆነ ነገር ሲሆን መግባባት የማይቻል ነገር ከሆነ በዛ ላይ ጊዜ ማጥፋት ተገቢ አይደለም። በቃ ጊዜህን እያጠፋው ነው። በዛው መቼም የማይገኝ ነገር ያውም ማለት ነው። በጣም አረጋግቻት ነው ዛሬ መጣችሁ እንጂ ከዛ በፊት እየደረሰብኝ በነበሩት ነገሮች በጣም ተናዳ እያንዳንዱን ሰው ቤታቸው ሄጄ ፈነከታለሁ ብላ ማለት ነው። እኔ ፍቅር ተረጋጊ፣ በቃ ሁሉንም ነገር ለኔ ታዩ በቃ ምናምን ነገር ብያት ነው እንጂ እንደሷ እንደ መጀመሪያ ሞራሏ ቢሆን የኔ ጨርሳቸዋለች ሁሉንም አጠገብ የነበሩትን ሰዎች እንዳለ ማለት ነው። እና በታመንኩት አይምም ደግሞ በብዙ ነገር እንግዲህ እንትን እያለች እየተጨነቀች የነበረች ልጅ ናት። ፍቅርዬ ከልብ አመሰግናለሁ። ፍቅርዬ ወይ የኔ ዓለም ወይ እኔ ናፍቄሻለሁ አላፍቅሽም ወይ አብርሽዬ ወይ የኔ ዓለም ወይ እኔ ናፍቄሃለሁ አንገናኝም ወይ ከዛስ አላውቅም። እሺ ለማንኛውም ጋይስ ፍቅር አይናፋር እያጫወታት ነው አይደለም። ለምሳሌ እንዴት ነው ከረጅም ጊዜ በኋላ ነው ካሜራ ጋር የመጣ ነው እና ደግሞ ያው አለ አይደል ከመጀመሪያ ፍቅራችሁ ጋር ስትገናኙ እንዴት ነው መላቅድስቱ ይጠፋችኋል። እንዴት ተባተሽ እኮ ፍቅር ባይዘው ይገባል። እንደውም ተረጋግቼ ነው እያወራለሁ። ጋይስ ልንገራችሁ የምሬ ነው። አንድ ማች የሚያደርገን ነገር እኔና እሷ ምን እንደሆነ ያውቃላችሁ? እኔና ፍቅር ምንድነው? ፍቅር አንድ ሴት ልጅ አላት፣ እኔ አንድ ወንድ ልጅ አለን። አንድ እኩል ነን። ስለዚህ በትብብር ሁለቱንም አምጥተን ማሳደግ ውስጣችን የሚቀር ነገር ይኖራል። ቻሌንጆች ሊኖር ይችላል ምናምን። ህይወት ሞልቶ አይሞላም። ብዙ የህይወት ጉዞዎች አሉ። አንተም በራስህ እኔም በራሴ ብዙ የምናሳልፋቸው ስትራግሎች አሉ አይደል? ሆነም ቀረም ግን ካንተ ጋር ያሳለፍኳቸው ነገሮች አሉ። አሁን የዛኔ ማሳልፈውና አሁን እያሳለፍኩት ያለሁት አንተም እንደዛው የተለያዩ ነገሮች ናቸው። ግን ደግሞ አንድ የሚያረጋቸው ነገር አለ። ያ ደግሞ ውስጣችን ያለው ስሜት ነው። እሺ ፍቅር ያኔ ስንት አመትሽ ነበር? ታጣሽ ዛሬ እውነት ለመነጋገር ነው የመጣሁት ጋይስ። እያንዳንዱ ነገር እውነት ለማውራት ነው የመጣሁት እና ስንት አመትሽ ነበር? ጌታን እየቀለድኩ አይደለም። 15 የዛሬ ስንት አመት ነው? ኦልሬዲ ጋይስ እኔና ፍቅር በጣም ረጅም አመት ሆነን፣ ግን ደግሞ የልጅነት አእምሮ ደግሞ አንድ የተጫነበት እንደ ሚሞሪ ነውና እኔና አንቺን አንድነት የሚወድ ኦዲየንስ እንዳለ ታውቂያለሽ? አዎ እንዴ ከድሮ ጀምሮ ያኔ ዩቲዩብ እኔና ፍቅር ከጀመርንበት ታይም አንስቶ እስከ ዛሬ ድረስ የኔና የሷን አንድነት የሚፈልግ ኦዲየንስ አለና አራ ብዙ ሰው ይለኛል። በጣም ነው የምገረመው። እንዴ መንገድ ላይ ምናምን ባይዘው የሚያገኘኝ ሰው ማለት ነው ያብርሽ ሚስት ነበር ሻንሻ በአንተ ነው የሚያውቁኝ። የምር ብዙ ሰው ያው በመጀመሪያ ማይታወቅ የለምና ብቻ አለፉ እነዛ ታይሞች። ግን ደግሞ እድሜና ጤና ይስጠን እንጂ እንግዲህ ያው አለን። አሁንም የሰው ልጅ ዋናው ጤና ነው፣ ዋናው እድሜ ነው። ገና ብዙ እናያለን። ይሄ ገና ትንሹ ነው። ዛሬ ገና በትንሹ ነው የተገናኘ ነው። ነገ ከነገ ወዲያ ደግሞ የራሳችን ላይፍ ኖሩን እንዴ ፍቅር እንዴ የማይሆነውን አንቺ ሰነስራትሽ ነው ጥናጃም ሰነስራት አይቻልም። ዛሬ ምንም ነገር አይፈቀድ። ምንም ተነጋግረን የመጣ ነው። ታውቁ ዋጩ እንዴ ፍቅር ተይ ታውቁ በቃ የደስታ እኮ ነው፣ ከሌላ ነገር አይደለም። ለምን ተሰማሽ? ማለት አሁን ሌላ ሰው ቢጠይቀኝ ልቀበለው እችላለሁ ይሄን ጥያቄ። አንተ ግን ስጠይቀኝ አልቀበለውም። ለምን ተሰማሽ? ግን ፈገግታሽን ማየው ማለት ነው ከኔ ጋር ሳይሽ ነው ሪል ትክክለኛ ስሜትሽን ማየው። የምሬ ነው እውነት። እና ሌላ ቦታ ላይ እያስመሰልሽ እየዋሸሽ ነው የሚመስለኝ። ያረ በቃ እውነት ተሳሳትኩ። ተሳሳል ማለት ተሳሳትኩ ማለት ነው። ጊዜ ፈታኝ ልኮራብሽ ምናምን አይደለም። ግን አይ ተቆራብኝ ትክክለኛ ስሜትሽን ማየው እጅ ነው በጣም እያፈርኩ ነው እኔ ካሜራ እንደዚህ በህይወት አፍሬ አላውቅም። እያሳፈርኩኝ እንዴ አይደለም ጋይስ፣ ከኔ ጋር ስትሆኝ ብር ቢያሳፍርሽ ሌላ ቦታ ላይ አይናውጣ አይደለሽ እንዴ? አይደለማ
እንደ ቦታው እኮ ይለያያል። እንደ ቦታው እንደ ከዛ እንደ ሰው እንደው ከዚህ በላይ ወፍር ነበር። ያንተ ሐሳብ ንዴት ምናምን ነው እንጂ ወፍር ነበር አሪፍ። የኔ ሐሳብማ እንዲወጣ አልፈልግም። ሁሌም በህይወትሽ ሁሌም እንድታስቢኝ ነው የምፈልገው። ሁሌም እኔ ማስወጣት ባልችል ራሱ ማልፈልገው ነገር ነው። የሆነ አንዳንድ ሐሳቦች እኮ ፈልጋር ለማም ታስባቸው ይሄ ስሜት ይሰማኝ ብለክ አይደለም የምታስበው የሚሰማህ የሆነ ስሜት እና ያው ተፈጥሮ የሚያስገድደን ነገር ነውና እኔ አንተም አለማሰብ በፈልግ ራሱ ነገር አዎ። ግን ደግሞ የሰው ልጅን እኮ አሁንም እኮ ቃል አልገባልህም ብለህ የሆነ ነገር ካሉ ራሴን የሚቆጣጠርበት ኃይል የለኝም። የምን ፍቅር እንዴ ኃይለኛ ባህሪሽ አልተውሽም እንዴ? ያኔ ትምህርት ቤት ከልጆች ጋር ተደባድበሽ እየመጣሽ ነው ካልፈነከትኩት ከወንድ ጋር ትጣላ ነበር ባይዘው እንዴ ከወንድ ጋር ትጣላና ምናምን ፈንክታ ምናምን ነበር የምትመጣውና እነዛን ጊዜያቶች ነው እያስታወሽኝ ያለሽው። ስለዚህ እንጠብቃቸዋለን። ተለያይተውም ሊመጡ ይችላሉ፣ አብረውም ሊመጡ ይችላሉ። አይ ስለታረቀው አንድ ላይ ሊመጡ ይችላሉ። ማሰብ አይከብድም ብቻ ግን ብቻ ሁለታቸውንም ቀጥሬያቸዋለሁ። የቀጠርኳቸውም አንተ ደውለህ አላመኑኝም። አዎ አላመኑኝም ነው እንጂ አንቺም መጥቶ ልጅቷን ማየትም ፈልጋለና ልጅ ሁለቱም ኦኬ እሱ ያልኳቸው ለምን አላመኑኝም? እኔ አሁን ላይ ራሴን ላይፍ ጀምሬያለሁ፣ አዲስ ህይወት ጀምሬያለሁ ምናምን ስላቸው ሊያምኑኝ አልቻሉም። ስለዚህ አንቺን ማየት ነው የፈለጉት። አይተውሽ መመለስ ከቻሉ ኢትስ ኦኬ ደስ ይለኛል። እና ያገቡኝ ነው እንዴ ይመጡስ? አይተው ነው ሌላ ይመለሱ ቆራ ማለት ሌላ ጭቅጭቅና እንትርክ እንዳያውቁብሽ ብዬ ነውና። አይ እነሱም ይፈልጉ አይመስለኝም። እኔም ተንብላ አይመስለኝም። እንጂም በዝምታው ሰው ገዳይ ነው መሆንባቸው። አይሽ አጨረፈች አያችሁኛ በቃ እኛ ነን ዳውሩ ከበለቃች ብለን መሸኘት ነውና ለዛ ነው ጋይስ። ለማንኛውም ትንሽ ደቂቃ እንታገሳቸዋለን። ስንት ሰዓት መሰላችሁ የቀጠርኳቸው? እስካሁን ድረስ ያረፈዱበት የሆነ ምክንያት ኖሯቸው ነው። እንትን ነው ምን እናርጋታለን? ልክ ስናያት ልጅቷን መጀመሪያ አንቺ ጆን ስትጂ እኔ በቦክስ መጣ እየተመካከረ ነው ስለዚህ ነገር። ስለዚህ ምክክር ላይ ናቸው ያሉት። ምክክር ላይ እኔ እንኳን ለገንፎ ተራራ ለምንም አንጨነቅም። ሰባት ሞት መጣቢው አንዱን ግባ በለው። ፍቅር ገጣሚ ፍቅር ባይዘው ግጥም ላይ በጣም ጎበዝ ናት። ግጥምና ዜማ ላይ ማለት ነውና በጣም አዲስ ስራ ጠብቁ። በሚገርም ስራ ፍቅርን እንጠብቃታለን። የጠበቅነው ሌላ የመጣብን ሌላ። ጋይዝ ማን ነው እንደኔ የተገረመው? እኔ ጭራሽ ሌላ ሴት ይዞ ይመጣል ብዬ በተስፋ ስጠብቅ እሱ ፍቅርን ይዞብን ከቻቻላለም እርስ በርስ ሊያረጋቸው ነው። እኔ አብርሽ ምኑንም አላማረኝም። እሱ አንድ ልጅ አለው፣ እሱ አንድ ልጅ አላቸው። በቃ ማለት እንትን ሆነው ልጃቸው ምናምን ሊያሳድጉ ነው መሰለኝና ምናቸውም አልጣመኝም፣ ምናቸውም አላማረኝም። ምን ትላላችሁ ጋይዝ? ምን ትላላችሁ? እስቲ የሆነ ነገር በሉን። የምሬ ነው የምላችሁ። እንዴ አሁን እኔ በቃ ማለት ሩታና ኤርሜላ መተዋል፣ ግን ምን እንደሚሉ አልገባኝም። ምን እንደሚሉ ማራሱ ለመስማት ጓጉቻለሁ፣ ግን ምንም ነገር እንትን አላሉም። ቪዲዮ ያው እንትን ብሏል። ያው ቀጣይ ቪዲዮ ይለቁልናልና ምንድነው ሐሳቡ? ይሄ ልጅ ተረዳችሁት? ግን ሐሳቡ እኔ ያሰብኩት ሌላ ሴት ይዞ ይመጣል ብዬ ነበር የጠበቅኩት። እሱ ግን ፍቅርን ይዞብን መጣ። እንደውም ይሻላል እንደኔ ማለት ሌላ ሴት አዲስ ሴት ይዞብን ከሚመጣ እንደውም ከዚህኛዋ ጋር ተዋውቃ ድሮም ላይፍ